ብፁዕ ወቅዱስ አቡነ ማትያስ ስለ ጤንነታቸውና ስላላቸው ተስፋ መግለጫ ሰጥተዋል። ፓትርያርኩም በከተማው እየተናፈሰ ስለሚገኘው ጭምጭምታም ምላሽ ሰጥተዋል። እንመለከተዋለን። ህወሓት ብቻውን የቀረ መስሏል። ከኤርትራ ጋር የተጀመረው ጽምዶ በአስቸኳይ ይቁምልን ሲሉም ጫና መፍጠር ጀምረዋል። ሌላኛው ትኩረታችን ነው። 8 የፖለቲካ ፓርቲዎች ከብልጽግና ጋር ሐቀኛ ድርድር ማድረግ እንፈልጋለን ሲሉ ይፋ አድርገዋል። በኢትዮጵያና በጅቡቲ መካከል የተፈረመውን ወታደራዊ ስምምነትንም የምንዳስስ ይሆናል። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳነው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናስደምጣችሁም። ወደ ቀዳሚ ጉዳያችን እናምራ። ብፁዕ ወቅዱስ አቡነ ማትያስ ስለ ጤንነታቸውና ስላላቸው ተስፋ መግለጫ ሰጥተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያለፉት በዓላት በተሳካ ሁኔታ እንዲጠናቀቁ አስተዋጽኦ ለነበራቸው ሁሉም ምስጋና አቅርበዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በክብረ በዓላቱ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑን ጠቁመው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። ቅዱስነታቸው ባለፉት ቅዱሳት የቤተ ክርስቲያን በዓላት በአካል ባይገኙም ስነ ስርዓቶቹን ግን ከአባቶችና ከመገናኛ ብዙሃን መከታተላቸውን አስታውሰዋል። አያይዘውም አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን። በሀገር ውስጥም በውጭም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ እሰማለሁ። ስለ ሐሳባችሁ፣ ስለ መጨናቃችሁ እግዚአብሔር ይስጥልኝ። ሁላችሁም በጸሎት አስቡን ብለዋል። ቅዱስነታቸው በመጪዎቹ በዓላት ልክ እንደወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለሙሉ ተስፋ መሆናቸውንም አመላክተዋል። የጅቡቲና የኢትዮጵያ የጋራ ድንበር ሰላምና ደህንነትን ለማስጠበቅ የሚያስችላቸውን ወታደራዊ ስምምነት ተፈራርመዋል። ስምምነቱ የተደረገው የጅቡቲ አየር ኃይል በድንበር አካባቢ በኢትዮጵያ ግዛት ውስጥ የድሮን ጥቃት ከፈጸመ በኋላ ነው። ስምምነቱን የተፈራረሙት የጅቡቲ መከላከያ ሰራዊት የምዕራብ እዝ አዛዥ የሆኑት ኮሎኔል አሊ ሼሄምና በኢትዮጵያ መከላከያ ሰራዊት የሰሜን ምስራቅ እዝ ዋና አዛዥ ሌተናንት ጄኔራል አሰፋ ቸኮል ናቸው። የጅቡቲ መከላከያ ልዑክ ጥር 14 ቀን 2018 ዓ.ም አፋር ሰመራ ከተማ ገብቶ በአፋር ክልልና በጅቡቲ ድንበር አካባቢ ከተሰማራው የመከላከያ ሰራዊት አመራሮች ጋር መክረዋል። የሁለቱ ሀገራት ወታደራዊ አመራሮች የመከሩት በድንበር አካባቢ ስላለው አሁናዊ የጸጥታ ሁኔታ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለሆርን ፍሪኩዌንሲ ገልጸዋል። ስምምነቱ የተፈረመው ወታደራዊ አመራሮቹ በወቅታዊ የኢትዮ ጅቡቲ የድንበር ጸጥታ ሁኔታ ላይ ውይይት ካደረጉ በኋላ ነው። የተፈረመው ስምምነት የኢትዮ ጅቡቲ የትራንስፖርት መስመሮችና የጋራ ድንበር ደህንነት ማስከበር ላይ ያተኮረ ነው። በድንበር አካባቢ ያለውን የጸጥታ ሁኔታን መረጃ በመለዋወጥ በሁለቱ ሀገራት ድንበር አካባቢዎች ላይ የሚንቀሳቀሱ የታጠቁ ኃይሎችን እንቅስቃሴ በጋራ ለመቆጣጠር መሆኑ ተጠቁሟል። በሁለቱ ሀገራት በድንበር አካባቢዎች የሚንቀሳቀስ የጅቡቲ መንግስት ተቀናቃኝ ታጣቂ ኃይል መኖሩ የሚታወቅ ሲሆን በዋነኝነትም ከጅቡቲ መንግስት ጋር በጠመንጃ የሚፋለም በምህጻረ ቃል ፍሩድ እየተባለ የሚጠራው ታጣቂ ቡድን በኢትዮጵያ ግዛት ውስጥ ለመኖሩ ይነገራል። የታጣቂዎቹ በድንበር አካባቢ መንቀሳቀስ የጅቡቲ መንግስት በኢትዮጵያ ድንበር ውስጥ በተደጋጋሚ የድሮን ጥቃት እንዲፈጽም በር ከፍቷል። በቅርቡ በአፋር ክልል ከጅቡቲ በኩል በተፈጸመ የድሮን ጥቃት ሰላማዊ ሰዎች ላይ ጉዳት እንደደረሰም ከሰሞኑ መዘገቡ ይታወሳል። ጥንቅራችን እንደቀጠለ ነው። 8 የፖለቲካ ፓርቲዎች ከብልጽግና ጋር ሐቀኛ ድርድር ማድረግ እንፈልጋለን ሲሉ ይፋ አድርገዋል። ኢህአፓንና መያድን ጨምሮ 8 ተቃዋሚ ፓርቲዎች መንግስት በቀጣዩ አገር አቀፍ ምርጫና አካሄድ ዙሪያ ከተቃዋሚ ፓርቲዎች ጋር በሐቀኛ ድርድር ከመግባቢያ ስምምነት ላይ እንዲደርስ በጋራ ባወጡት መግለጫ ጥሪ አድርገዋል። ፓርቲዎቹ ግልጽነት በጎደለውና በተድበሰበሰ የእጩዎችና መራጮች የምዝገባ ሂደት አሳታፊ፣ ሐቀኛ፣ ተአማኒና ዴሞክራሲያዊ ምርጫ ማካሄድ አይቻልም ብለዋል። እጩ ተወዳዳሪዎች ያለ ፓርቲያቸው እውቅና በስልካቸው ብቻ ራሳቸውን ከእጩነት እንዲሰርዙ የሚያስችል አማራጭ መሰጠቱ ገዢው ፓርቲና ካድሬዎቹ በሀብትና ጥቅማጥቅም ወይንም በስልጣን በእስራት በማስፈራራት እንዲያስለቅቋቸው የሚያመቻች ነው ያሉት ፓርቲዎቹ ምርጫ ቦርድ ለጉዳዩ በአስቸኳይ ይህንን አሰራር እንዲያርም ጠይቀዋል። እያንዳንዱ ተወዳዳሪ እጩ የኢሜል አድራሻውን እንዲያስገባ ቦርዱ ያስቀመጠውን ግዴታም እንዲሰረዝ ጥያቄ አቅርበዋል። ፓርቲዎቹ መንግስት ከታጣቂ ኃይሎች ጋር ተኩስ ማቆም ስምምነት በማመቻቸት የዜጎችን የመምረጥ የመመረጥ መብትን እንዲያስከብርም ጠይቀዋል።
ህወሓት ብቻውን የቀረ መስሏል። ከኤርትራ ጋር የተጀመረው ጽምዶ በአስቸኳይ ይቁምልን ሲሉ ሞግተዋል። አረና ትግራይ፣ ሳልሳይ ወያንና ባይቶናን ጨምሮ 6 የትግራይ ተቃዋሚ ፓርቲዎች የህወሓት ቡድን ከኤርትራ መንግስት ህብረት መፍጠሩን እንዲያቆም በጋራ ባወጡት መግለጫ ጠይቀዋል። ፓርቲዎቹም የኤርትራ መንግስት ለትግራይ ህዝብ ዕዳ እንጂ ፈጽሞ በረከት ሊያመጣ አይችልም በማለት በመግለጫቸው አጽንኦት ሰጥተዋል። ፓርቲዎቹ ህወሓት ለጦር ጉዳተኞችና ተፈናቃዮች እርዳታ የሚውል 6 ቢሊዮን ብር ከህዝቡ ሰበስባለሁ በማለት እየተንቀሳቀሰ መሆኑን የገለጹ ሲሆን ሆኖም ህወሓት መዋጮውን ለተገቢው ዓላማ ያውለዋል ብለው እንደማያምኑ በመግለጽ ህዝቡ በህወሓት አሰባሳቢነት ገንዘብ እንዳያዋጣ ጥሪ አድርገዋል። ፓርቲዎቹ በትግራይ ያለምንም ቅድመ ሁኔታ በሁሉም የፖለቲካ ኃይሎች መካከል ሁሉን አቀፍ ንግግር እንዲደረግም ጥሪ አድርገዋል። የትግራይ ጊዜያዊ አስተዳደር በብርጋዴር ጀነራል ጉዑሽ ገብረና ሌሎች የክልሉ የጸጥታ ኃይል የቀድሞ አዛዦች ላይ ሰሞኑን የወሰደውን የእስር እርምጃ በማውገዝም በቁጥጥር ስር የዋሉት ግለሰቦች በአስቸኳይ እንዲለቀቁ ፓርቲዎቹ ጠይቀዋል። በአንጻሩ የትግራይ ጄኔራሎች ህወሓትን አናስነካም፣ እነዚህ ተላላኪዎች ናቸው ሲሉ ሞግተዋል። ለአብነት ያክልም ሜጀር ጄኔራል ብርሃነ ነጋሽ ወይም ወዲ መድህን ከትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም በትግርኛው ምህጻረ ቃል ህወሓት ውጪ ትግራይ ውስጥ የሚንቀሳቀሱ ሁሉም የፖለቲካ ፓርቲዎችን ዓላማ የሌላቸው የጠላት ተላላኪና ተከፋዮች ናቸው ሲሉ ከሰሞኑ አነጋጋሪ ውንጀላ ማሰማታቸውን መዘገባችን የሚታወስ ነው። ከትግራይ ከፍተኛ ወታደራዊ አዛዦች አንዱ የሆኑት ሜጀር ጄኔራል ብርሃነ ይህንን ያሉት በወቅታዊ ጉዳይ ላይ የህወሓት ሚዲያ ከሆነው ወይን ዩቲዩብ ጋር ባደረጉት ቃለ ምልልስ ነበር። ሜጀር ጄኔራሉ ትግራይ ውስጥ ስለሚንቀሳቀሱ ፖለቲካዊ ፓርቲዎች አስመልክተው በሰጡት ሀሳብ የትግራይ ፖለቲካ ፓርቲዎችን አምርረው ሲያጣጥሉ ተደምጠዋል። ትግራይ ውስጥ ያሉት ተቃዋሚዎች ግልጽ ዓላማና ህዝባዊ መሰረት የሌላቸው የጠላት ተላላኪዎች ናቸው ያሉ ሲሆን የትግራይ ህዝብ ከህወሓት ውጪ አማራጭ አያስፈልገውም፣ የፈለገ ህወሓት ብትበላሽም እሷን አስተካክሎ ከእርሷ ጋር መቀጠል ነው የሚመርጠው እንጂ ወደ ሌሎች ፓርቲዎች ገብቶ መፈትፈት አይፈልግም ማለታቸውም የሚዘነጋ አይደለም። ሜጀር ጄኔራሉ ለትግራይ ህዝብ የሚጠቅመው ምርጥና ጥሩ የፖለቲካ ፕሮግራም ህወሓት የያዘችው ፕሮግራም ነው ብለዋል። እሳቸው ከህወሓት የተሻለ ፕሮግራም ይዞ የሚመጣ ተቃዋሚ ይኖራል ተብሎ እንደማይጠበቅ በመግለጽ ህዝባችን ከህወሓት ጎን ይሁን ሲሉም ነበር የመከሩት። ነገር ግን ከብዙዎች ወገን የጄኔራሉ አቋም ትግራይን ዋጋ የሚያስከፍል ፖለቲካን የማያውቅ የጦር መኮንን የሰጠው ነው በሚል እየተወገዘ ይገኛል። ከትግራይ ጉዳይ አልወጣንም። የዘንድሮ ምርጫ እንዳያልፈን በኮማንድ ፖስት ስር የምትገኘው አላማጣ ከተማ ነዋሪዎች ጥሪ ነው። በመጪው ግንቦት 24 ቀን 2018 ዓመተ ምህረት እንደሚካሄድ የሚጠበቀው 7ኛው ሀገራዊ ምርጫ በአላማጣ ከተማ ጭምር እንዲካሄድ የከተማዋ ነዋሪዎች ጥያቄ አቅርበዋል። በአማራና በትግራይ ክልል መሃል የማንነት ጥያቄ በሚነሳበት የራያ አላማጣ አስተዳደር 6ኛው ሀገራዊ ምርጫ እንዳልተደረገም በግንቦት የሚካሄደው 7ኛው ሀገራዊ ምርጫ ግን መካሄድ እንዳለበት ነዋሪዎቹ ተናግረዋል። ስማቸው እንዳይጠቀስ የጠየቁ አንድ የከተማዋ ነዋሪ በ6ኛው ሀገራዊ ምርጫ የሚወክላቸውን አስተዳደር ሳይመርጡ በመቆየታቸው ፖለቲካዊና አስተዳደራዊ ችግሮች እንደደረሱባቸው ገልጸዋል። በመሆኑም 7ኛው ሀገራዊ ምርጫ በራያ አላማጣ እንዲካሄድና ነዋሪዎች የሚፈልጉትን አስተዳደር እንዲመርጡ መደረግ እንዳለበት መጠየቃቸውን ሪፖርተር ዘግቧል። በከተማዋም ትምህርትን ጨምሮ ሌሎች ማህበራዊ እንቅስቃሴዎች ሙሉ በሙሉ በሚባል ደረጃ መቋረጡን የተናገሩት ነዋሪው የዘንድሮውን የከተራና የጥምቀት በዓላትንም አለማክበራቸውን አክለዋል። ችግሩ እየተፈጠረ ያለው በህዝብ የተመረጠ አስተዳደር ባለመኖሩ ነው። ስለሆነም ህብረተሰቡ ያስተዳድረኛል ያለውን አካል ለመምረጥ ምርጫው መካሄድ አለበት ያሉት አስተያየት ሰጪው በአሁኑ ወቅት ከየትኛውም አስተዳደር እውቅና ያልተሰጣቸው አካላት ከተማዋን በኃይል እያስተዳደሩ እንደሚገኙ ተናግረዋል። ከዚህ ቀደም በትግራይ ክልል ጊዜያዊ አስተዳደር ተሹሞ የነበሩት ከንቲባ የሉም ብለው በአማራ ክልል አስተዳደር በኩልም ተወክለው የነበሩት ከንቲባም መውጣታቸውን አስረድተዋል። በአሁኑ ወቅት ደግሞ ከተማዋ በዋናነት በኮማንድ ፖስት ስር እንደምትገኝ የተናገሩት አስተያየት ሰጪው ነገር ግን የህወሓት ታጣቂዎች በከተማዋ በስፋት እንደሚንቀሳቀሱ ጠቁመዋል። በአማራ ክልል በኩል ተዋቅሮ የነበረው የራያ አላማጣ አስተዳደር ሙሉ በሙሉ መፍረሱን፣ ተወክለው የነበሩትም ወደ ቆቦና ሌሎች አካባቢዎች ተሰደዋል ብለዋል። 7ኛው ሀገራዊ ምርጫ በምንም አይነት ምክንያት ሊያልፈን አይገባም ያሉት ደግሞ የቀድሞ የአላማጣ ከተማ ከንቲባ አቶ ኃይሉ አበራ ናቸው። በአሁኑ ወቅት ከተማዋ በኮማንድ ፖስት ስር እንደምትተዳደር የተናገሩት አቶ ኃይሉ ነገር ግን በህዝብ ምርጫ የተመረጠ መዋቅር አለመኖሩን ገልጸዋል። በመሆኑም 7ኛው ሀገራዊ ምርጫ በራያ አላማጣ እንዲካሄድ ለምርጫ ቦርድና
ለፌዴሬሽን ምክር ቤት የጽሑፍ ጥያቄ አቅርበው ምላሽ በመጠባበቅ ላይ መሆናቸውን ተናግረዋል። በአሁኑ ወቅት ያለው ሁኔታ ምርጫ ለማካሄድ አመቺ ነው ያሉት አቶ ኃይሉ በአማራ ክልል በኩል የታጠቁ ኃይሎች በአካባቢው አለመኖራቸውን ጠቅሰው የህወሓት ታጣቂዎችን በማስወጣት ህብረተሰቡ የሚፈልገውን አስተዳደር እንዲመሰረት ማድረግ ይገባል ብለዋል። መንግስት የህወሓት ታጣቂዎችን ማስወጣት አለበት፣ ነጻና ገለልተኛ በሆኑ አካላት ምርጫው እንዲካሄድና አካባቢውን ማስተዳደር የሚፈልግ አካል በህብረተሰቡ መመረጥ አለበት ብለዋል። በትግራይ ጊዜያዊ አስተዳደር ተሹመው የነበሩት የከተማዋ ከንቲባ በህወሓት ታጣቂዎች ተባረው በረሃ መግባታቸውን ተናግረዋል። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የትግራይ ደቡባዊ ዞን የአላማጣ ከተማ ከንቲባ እንደነበሩ የተናገሩት ዝናቡ ደስታ ደግሞ እናንተ የስምረትና የብልጽግና ፓርቲ ተላላኪ እንዲሁም አማራ ናችሁ በማለት በህወሓት ቡድን የግድያ ሙከራ ሲደረግባቸው ከተማዋን ለቀው መውጣታቸውን አስታውሰዋል። አሁንም የአላማጣ ከተማ ከንቲባ እኔ ነኝ ብዬን የማስበው ያሉት አቶ ዝናቡ ነገር ግን በኃይል ከከተማው እንዲወጡ መደረጋቸውን ጠቅሰዋል። የሀሳብ ልዩነት ያላቸውን ሰዎችን ጨምሮ ባለሀብቶችና ወጣቶች ከከተማዋ እንዲወጡ መደረጋቸውን የተናገሩት አቶ ዝናቡ የህወሓት ታጣቂዎች ኮማንድ ፖስቱ የተሰጠውን ግዳጅ በአግባቡ እንዳይወጣ በማድረግ የጦርነት ትንኮሳ እያደረጉ መሆናቸውን አክለዋል። በአጠቃላይ አላማጣ ከተማ ሰዎች በየቀኑ የሚገደሉበትና ገዳዮችም የማይታወቁበት ፍትህ የሌለበትና ነፍጥ ያነገቡ አካላት ያሻቸውን የሚፈጽሙበት እንደሆነም አብራርተዋል። የተከበራችሁ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።